አባቴ የነበረበት ሁኔታ በጣም ከባድ ነበር ከምላችሁ በላይ መናገር ሁላ አልችልም። ምን እንጃ በጣም ከባድ ነበርና አልহামዱሊላህ ብቻ ሰው ልጅ አላህ የሚወደውን ሰው ነው የሚፈትነው በሱ አምናለሁና አልহামዱሊላህ አሁን ደህና ነው አባቴ። እንጃ ታውቁታላችሁ ያስባለሁ ምን ያህል ስሜቱን ያባስ ምን ያህል እንደሆነ ታውቁታላችሁ። ምክንያቱም ስለናቴ አንዳንድ ነገሮችን ነግራችሁ ነበር ከዚህ በፊትና እኔ ብዙ ጊዜ ህመሜን መናገር አልፈልግም። አይታችሁን ከሆነ እኔ የሆነ ቀን ነገርኳችሁ ስቲል ማለት ነው ብዙ ጊዜ መናገር አልፈልግም። ሁሌ ትስቅ ደግሞ በቃ ምከፋን ማልመስላችሁ ሰዎች አላችሁና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚዙቲና ቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልহামዱሊላህ። ሁላችሁም ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ያው እንግዲህ በሰሞኑን ትንሽ ጠፍቻለሁ ወላሂ ታውቁኛል ግን ቀድሜ ነገራችሁ ስለሄድኩኝ ያው ትረዱኛላችሁ ብዬ አስባለሁ። ይሄን ሰሞን ትንሽ ጥሩ ሁኔታ ላይ ስላልነበርኩኝ ብዙ ጊዜ ሀዘኔን የመናገር ችሎታ የለኝምና የተወሰነ ነገር በአነጋገር ዙሪያ ነግራችኋለሁ ብዬ አስባለሁ። ምክንያቱም ብዙ ስደተኞች ውጭ ሀገር ያላችሁ እህት ወንድሞቼ ስንት ስቃይ ያለባችሁ የኛን ህመም እንድታውቁብኝ ስለማልፈልግ በትንሹም ለምን ጠፋሽ እንዳትሉኝ ነው ነግራችሁ የሄድኩትና ሰላማችሁ ብዝት ይበልልኝ። ያው እንግዲህ ከሄድኩኝ በኋላ ይሄን ሰሞን ምንም አይነት ኢንፎርሜሽን አልነገርኳችሁም። ምክንያቱም ለቀረጻ ጊዜ ስላልነበረኝ ምክንያቱም የነበርኩበት ሁኔታ እናንተም ታውቁታላችሁና ለመቅረጽ እድሉን ስላላገኘሁኝ ነው። በጣም ይቅርታ ላስጨንቃችሁም ስላልፈለኩኝ ነው ፋሚሊዎቼ። ያው እንግዲህ እንደሚታወቀው በሰዓቱ እኔ እንጃ ወላሂ ማለት ድንገት ስለሆነ ይሄድኩት በቃ እኔ እንጃ የእውነት እኔ ለእናንተ ምንም ቃላት የለኝም። ባጭሩ ቃላት የለኝም ማለት ነው ወላሂ በቃ ከገባሁ ጀምሮ እስቲል እስካሁን ባለሁበት ሰዓታት ጀምሮ ከአዲስ አበባ ከመምጣቴ በፊትም አሁንም ከመጣው በኋላ ምን ያህል ለኔ እንደምትጨነቁ ወላሂ እኔ እንጃ እኔ አላቅም ሐቂቃ ማለት ነው። ምክንያቱም በጣም የሚጨነቅልኝ ሰው አለ እንዴ ይሄን አክል የምር ቃላት ነው ያጠረኝ። ብዙ ጊዜ ነግራችኋለሁ ስሜቴን ምን ያህል እንደማመሰግናችሁ። ምክንያቱም ከጎኔ ሆናችሁ ያንዳንዱ ነገር ታበረታቱኝ የነበራችሁ እህት ወንድሞቼ ናችሁና አላህ ያክብርልኝ። በጣም ነው ማመሰግነው። ያው እንግዲህ አልহামዱሊላህ በሰዓቱ በጊዜ ገብቻለሁ በሰላም ገብቻለሁ ብዬ ለመናገር አልቻልኩም። ታውቃላችሁ ምን ያህል ድንገተኛ ነገር ውስጥ እንደነበርኩኝ እና በሰላም መግባቴን ለማሳወቅ ነው። በጣም ስላስጨነቅኳችሁ በጣም እህት ወንድሞቼ እንደዚህ ያስጨነቅኳችሁ አልመሰለኝምና ብዙዎቻችሁ በቃ ለብዙዎቻችሁ መመለስ አልቻልኩም። በተለያዩ የሶሻል ሚዲያ ላይ እየደወላችሁልኝ አብራችሁኝ ሳዝን አብራችሁ ያዘናችሁ ስደስ አብራችሁኝ የምትደሱ እህት ወንድሞቼ ሁላ አላህ ያክብርልኝ። ምንም አይደላችሁ። ምክንያቱም እኔ እንጃ አንዳንዴ ለችግራችሁ ሰዓት ከጎናችሁ የሚሆነውን ሰው ለይታችሁ በደንብ ነው የምታውቁትና እኔ ቃላት የለኝም ምንም ማለት ነው። እና በጣም ነው የማመሰግነው። እኔ ደህና ነኝ አልহামዱሊላህ። ልክ እንደምታዩኝ ነኝ። በሰላም ገብቻለሁ አልহামዱሊላህ። ትንሽ አማራ ክልል ላይ እየተፈጠረ የነበረው ነገር መንገዱን ማስቸጋሪ ስለነበረ ሁለት ጭንቀት ነበርና በሰዓቱ ምክንያቱም ስለናቴ አንዳንድ ነገሮችን ነግራችሁ ነበር ከዚህ በፊትና እኔ ብዙ ጊዜ ህመሜን መናገር አልፈልግም። አይታችሁን ከሆነ እኔ የሆነ ቀን ነገርኳችሁ ስቲል ማለት ነው ብዙ ጊዜ መናገር አልፈልግም። ሁሌ ትስቅ ደግሞ በቃ ምከፋን ማልመስላችሁ ሰዎች አላችሁና አባቴ የነበረበት ሁኔታ በጣም ከባድ ነበር ከምላችሁ በላይ መናገር ሁላ አልችልም። እኔ እንጃ በጣም ከባድ ነበርና አልহামዱሊላህ ብቻ ሰው ልጅ አላህ የሚወደውን ሰው ነው የሚፈትነው በሱ አምናለሁና አልহামዱሊላህ አሁን ደህና ነው አባቴ። እኔ እንጃ ታውቁታላችሁ ያስባለሁ ምን ያህል ስሜቱን ያባስ ምን ያህል እንደሆነ ታውቁታላችሁ። ምን ብዬ ልንገራችሁ ብቻ ዱአ አድርጉልኝ። ሁሌም ዱአ አድርጉልኝ። ከዱአችሁ አትለዩኝ። ዋናው ነገር እኔ ደህና ነኝ በሰላም ገብቻለሁ። እንዲሁም ደግሞ አባቴም ደህና ነው አልহামዱሊላህ። አንድ አባቴ እኔ እንጃ ማለት በሰዓቱ የነበረው ነገር ለኔ ከባድ ነበር ከምላችሁ በላይ ማለት ነው። ማለት ትረዱኛላችሁ። ሰው ሀገር እንኳን እስቲ ያላችሁ ሰዎች ምን ያህል
ያለው ፊሊንግ ምን ያህል አስቸጋሪ እንደሆነ እንጃ እኔ ለእናንተ አልነግራችሁም መቼ የአባት ናፍቆት አለ ተለያይታችሁ የምትኖሩ ከሆነ ደግሞ እኔ ብዙ ጊዜ መናገር የማልፈልገው ነገር አለና ግዴታ የሰው ልጅ ሶሻል ሚዲያ ላይ ስለወጣ ጥሩ ህይወት አለው ሊባልም አይችልም ግን ዋጋ የከፈለለትን ሰው ለማሳረፍ ነው አንደኛ ሁሉም ሰው በምክንያት ነው የሚነሳው ሁሉም ሰው ግን ገና ስኬቱ ላይ ሳትደርሱ መንገዱ ላይ እስካላችሁ ድረስ ማንንም የሚረዳችሁ ሰው የለም ማንንም ማለት ነውና እኔ ደግሞ ዋጋ የከፈለልኝ ሰው ብዙ ሰው አለና እንዳይከፋኝ እንደ እናት እንደ አባት ሆነ ያሳደጉኝ ቤተሰቦች አሉኝና ትልቅ ቦታ ላይ ደርሼ ማሳየት ነው የምፈልገው እና እኔ ምንም ነገር መጥፎ ነገር ላይ መታየትም አልፈልግም ያለው ነገር እንድትረዱኝ ነው የምፈልገው ብዙ ዋጋ የከፈለልኝን ሰው ለማሳረፍ ብዙ ነገር ለመስራት ነውና ይሄን አክል ዋጋ እየከፈልኩ እየሰራሁ ያለሁት በጣም ነው የምትረዱኝ ገና ሳልናገር የምትረዱኝ ነገር አለ ፋሚሊዎች ያቃለሁኝ በደንብ ነው ማመሰግናችሁ ግን በቃ ላስጨንቃችሁ ስለማልፈልግ ነገሩን ጠቅለል ሳደርገው በቃ እኔ ደህና ነኝ አልহামዱሊላህ አባቴም ደህና ነው አሁን ላይ አልহামዱሊላህ እና በቃ ምን ብዬ ልንገራችሁ ወላሂ በጣም ያስጨነቋችሁ መስሎ ስለታየኝ ነውና አሁን ቪዲዮ በቃ የመቅረጽ ምናምን ኑሮኝ ሳይሆን በቃ ያለው ነገር እንደ ቤተሰብ ለሁላችሁም ስልክ ያነሱ መመለስ በጣም ከብዶኛል ግን እኔ እንጃ ወላሂ ቃላት የለኝም ቃላት ማለት ስጨነቅስ አብሬ ሳዝን ምን ስል እኔ ምን ብዬ ልንገራችሁ በጣም አብራችሁኝ ነበር ስታዝኑ የነበራችሁና እስቲል ጓደኛ ራሱ ማለት እንደናንተ አልሆነልኝም ሐቂቃውን ነው የምነግራችሁና ምን ብዬ ልንገራችሁ እና ላቅም ብቻ ሁሉ ነገር አልহামዱሊላህ ሌላ ምንም አልልም አሁን ደስተኛ ነኝ ከዋናው የቤተሰቤ ደስታ ነው አልহামዱሊላህ አላህ ሳይፈትነኝ ፈተናውን አልፈል አልহামዱሊላህ ረቢል ዓለሚን ከዚህም በላይም ደግሞ ደህና ሆናለሁ እና ፋሚሊዎቼ እንግዲህ እኔም ስላያችሁ በጣም ደስ ብሎኛል እናንተም ስታዩኝ በጣም እንደምትደሰቱ አምናለሁኝ ያው እንግዲህ ሁላችሁም ዱአ አድርጉልኝ ለአባቴም ዱአ አድርጉለት አላህ በሰላም ወደ ሀገሬ እንዲመልሰኝም ዱአ አድርጉልኝና ኢንሻአላህ እንገናኛለን በጣም እናፈቃችሁኝ ይሄን ለማለት ነው ያው እንግዲህ ላይክ ሼር ሰብስክራይብ ያደርጋችሁ ከጎኔ ሆናችሁ እናንተ መቼም በዚህ ነው ልታበረታቱኝ የምትችሉትና ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ስለሁሉም አላህ ያክብርልኝ እና በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ